ሰበር መረጃ አሁን ደርሶናል። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ ወሽመጥ ለተከሰተው ቀውስ ምላሽ ለመስጠት በኢራን ውስጥ ከ80 በላይ ስልታዊ ኢላማዎች ላይ ብርቱ የአየር እርምጃ መውሰዱን በይፋ አውጇል። ወዲያውኑም የኢራን አብዮታዊ ጥበቃ በባህሬንና ኩዌት በሚገኙ የአሜሪካ የጦር ማዕከላት ላይ ድንገተኛ የሚሳኤልና የድሮን አጸፋዊ ጥቃት ማውረዱን አስታውቋል። በሰዓቱ ይደመጣል። ለመሆኑ የዶናልድ ትራምፕ አስተዳደር የኢራን ነዳጅ ፈቃድ በአስቸኳይ የሰረዙበት ሚስጥር ምንድን ነው? የኩዌት የጦር አዛዦች ለዜጎችና ለነዋሪዎች ያስተላለፉት ማሳሰቢያስ ምንድን ነው? ከመጀመራችን በፊት ቪዲዮን ላይክ ማድረግ እንዳትረሱ። ወደ ዝርዝር መረጃዎቹ እንለፍ። ክቡራን አድማጮች ቀጥታ ወደ መጀመሪያው ሰበር መረጃችን ስናልፍ በመካከለኛው ምስራቅ ያለው ፍጥጫ ወደ መጨረሻ ምዕራፍ እየተሸጋገረ ይመስላል። የአሜሪካ ማዕከላዊ ሴንትኮም ባወጣው አስቸኳይ መግለጫ ጦሩ ማክሰኞ ዕለት በኢራን ላይ አዲስ እርምጃ መውሰዱን በይፋ አስታውቋል። ይህ እርምጃ በቅርቡ የሆርሙዝ የባህር ወሽመጥን አቋርጠው በሚጓዙ የንግድ መርከቦች ላይ ለተሰነዘሩ ተከታታይ ጥቃቶች የተሰጠ ቀጥተኛ ምላሽም ሲሆን አሜሪካ በደቡብ ኢራን ክፍሎች ውስጥ ከ80 በላይ ስልታዊ ኢላማዎችን በከፍተኛ ሁኔታ መምታቷ ታውቋል። ይህ የአሜሪካ ድንገተኛ የአየር ወረራ መላውን የቴህራን ወታደራዊ መዋቅር አስቆጥቷል። የኢራን የጦር ኃይሎችን የሚያስተባብር የጋራ ወታደራዊ አዛዥ አካል የሆነው የኢራን ሀታም አላምቢያ ማዕከላዊ ዋና መስሪያ ቤት ትናንት ማክሰኞ ዕለት ባወጣው መግለጫ ሀገሪቱ በደቡብ ክፍሎቿ ላይ ለተፈጸሙት ጥቃቶች እጅግ ከባድ ምላሽ እንደምታቀርብ በይፋ ዝታለች። በሌላ በኩል ሳውዲ አረቢያ፣ ኳታር፣ ባህሬን፣ ጆርዳንና የተባበሩት አረብ ኤሚሬትስን ጨምሮ የአረብ ሀገራት ኢራን በሆርሙዝ የባህር ወሽመጥ አቅራቢያ ባሉ የነዳጅ ታንከሮች ላይ የፈጸመችውን ድርጊት በጋራ አውግዟል። የአረብ ሀገራቱ ይህ አደገኛ ድርጊት ለዓለም አቀፍ አሰሳ፣ ለኃይል አቅርቦቶችና ለቀጠናዊ መረጋጋት እጅግ ከባድ ስጋት ነው ሲሉም ጠርተውታል። ነገር ግን የኢራን ምላሽ በዛቻ ብቻም አላቆምም። አሜሪካ ከ80 በላይ ኢላማዎችን መታው ባለች በጥቂት ሰዓታት ውስጥ የቴህራን ታላቅ የጦር ክንፍ በአሜሪካ ላይ ፍጹም ያልጠበቀና መላውን የመካከለኛ ምስራቅ የጦር ሰፈሮች ያናወጠ ድንገተኛ የአጸፋ እርምጃ ወስዷል። የተፈጸመው አስደንጋጭ ጥቃትና አየር ላይ የሚሰማው ፍንዳታ ምን ይመስላል? ቀጣዩ መረጃችን በዚህ ጉዳይ ነው። የአይአርጂሲ ድንገተኛ አጸፋ በ85ቱ የአሜሪካ ማዕከላት ላይ ነገሮች ይበልጥ እየተባባሱ በሄዱበት በዚህን ሰዓት ከቴህራን የተሰማው መረጃ መላውን ዓለም አስደሟል። የኢራን አብዮታዊ ጥበቃዎች አይአርጂሲ ረቡዕ ዕለት ባወጣው አስቸኳይ መግለጫ በባህሬንና በኩዌት በሚገኙ 85 የአሜሪካ ወታደራዊ ማዕከላት ላይ ከፍተኛ የድሮንና የሚሳኤል አጸፋዊ እርምጃ መውሰዳቸውን አስታውቋል። የኢራን አይአርጂሲ ዩናይትድ ስቴትስ በደቡብ ኢራን ላይ የአየር ድብደባ በመፈጸም ቀደም ሲል የተደረገውን የተኩስ አቁም ስምምነት በይፋ ጥሳለች ሲል ከባድ ክስ መስርቷል። የአብዮታዊ ጥበቃ መግለጫ አክሎም የአሜሪካ የአየር ጥቃቶች በኢራቅ ውስጥ የተከናወነውን የቀድሞ መሪ አሊ ሐሚኒ የቀብር ስነስርዓት የዜና ሽፋን ለመጋረድ ሆን ተብሎ የታለመ መሆኑን ገልጾ ዋሽንግተን የሲቪል ዜጎችን የጉዳት ቁጥር እንደ ስኬት መቁጠሯን የሽንፈቷ ተጨማሪ ምልክት አድርገውታል። ይህ በእንዲህ እንዳለ በጥቃቱ የተናወጠችው ኩዌት የሀገሪቱ የአየር መከላከያ ዘዴዎች ከሚሳኤልና ከድሮን ጥቃቶች ለመከላከል በከፍተኛ ሁኔታ ስራ ላይ መሆናቸውን ገልጻለች። የኩዌት ጦር ማክሰኞ ዕለት የአየር መከላከያዎቹ የሚሳኤልና ድሮን ፍልሚያዎች እየተጋፈጡ መሆናቸውን ገልጾ በሀገሪቱ ውስጥ የሚሰሙት ማናቸውም አስፈሪ የፍንዳታ ድምጾች የሚከሰቱት የኩዌት መከላከያ ስርዓቶች አደጋዎቹን በአየር ላይ እያከሸፉ በመሆናቸው እንደሆነ አረጋግጧል። የኩዌት የጦር አዛዦች ዜጎችና ነዋሪዎች ሙሉ በሙሉ ከባለስልጣናት የሚሰጡትን የደህንነት መመሪያዎች በጥብቅ እንዲከተሉ አሳስበዋል። ይህ በባህርና በየብስ የተጀመረው የሚሳኤል ፍልሚያ እንዳለ ሆኖ ከዋሽንግተን ዲሲ ከፕሬዚዳንት ዶናልድ ትራምፕ ቢሮ የወጣው ሌላኛው መረጃ ደግሞ የኢራን ኢኮኖሚ ከጥሩ ላይ የሚጥል ሆኗል። አሜሪካ የኢራን ህልውና መስመር ያወደመችበት ያ ከባድ የገንዘብ ሚኒስትር ውሳኔ ምንድን ነው? ትራምፕስ ስለ ወሽመጡ መርከቦች መመታት ምን አሉ? ቀጣዩ መረጃችን በዚህ ጉዳይ ነው። የትራምፕ አስተዳደር ከባድ ውሳኔ፣ የኢራን ነዳጅ ፈቃድ ተሰረዘ። ይህ ወታደራዊ ፍጥጫ በቀጥታ ወደ ከባድ የኢኮኖሚ ማዕቀብ ተሻግሯል። የአሜሪካ ገንዘብ ሚኒስትር ማክሰኞ ዕለት ባወጣው መግለጫ ከቴህራን ጋር ቀደም ሲል ተደርጎ በነበረው ስምምነት መሰረት የኢራን ነዳጅ በዓለም ገበያ ላይ ለመሸጥ የሚያስችለውን ልዩ ፈቃድ ሙሉ በሙሉ መሰረዙን በይፋ አስታውቋል። ይህ እርምጃ የተወሰደው በቅርቡ በሆርሙዝ ወሽመጥ አቅራቢያ የኢራን ወታደራዊ ኃይሎች
የሰነዘሩትን ጥቃቶች ተከትሎ ነው። የግምጃ ቤት መምሪያ የውጭ ሀብት ቁጥጥር ቢሮ የአሜሪካው የግምጃ ቤት መምሪያ ቀደም ሲል ሰኔ 21 ቀን የኢራን መነሻ የሆነውን ድፍድፍ ዘይት የፔትሮ ኬሚካል ምርቶችና የነዳጅ ምርቶችን ለማምረትና ለመሸጥ የተሰጠውን ፈቃድ የሰረዘ ቢሆንም እስከ ሐምሌ 17 ድረስ ግብይቶች እንዲዘገዩ ፈቅዶ ነበር። ነገር ግን ከማክሰኞ ጀምሮ ማንኛውም አዳዲስ ገዢዎችን ወይም ጭነትን በጥብቅ ከልክሏል። የአሜሪካ ባለሥልጣን አክለውም ኢራን በባህር ላይ በጎ ባህሪ ካሳየች ብቻ ነው ጥቅም የምታገኘው፣ በወሽመጡ ላይ የፈጸመችው ድርጊት በዩናይትድ ስቴትስ ፈጽሞ ተቀባይነት የሌለውና እጅግ የከፋ መዘዞችን ያስከትላል ሲሉ አስጠንቋል። ይህ ጠንካራ እርምጃ የተወሰደው በቅርብ ቀናት ውስጥ በሆርሙዝ የባህር ወሽመጥ አቅራቢያ ሲጓዙ 3 ታላላቅ የንግድ መርከቦች በኢራን ሚሳኤሎች ከተመቱና ከፍተኛ የንብረት ጉዳት ከደረሰባቸው በኋላ ነው። ይህ የሆርሙዝ የባህር ወሽመጥ በዓለም ላይ ካሉት እጅግ አስፈላጊ የኃይል ማነቆ ቦታዎች አንዱም ሲሆን የዓለም ከፍተኛ መጠን ያለው ዘይትና ፈሳሽ የተፈጥሮ ጋዝ ወደ ውጭ የሚላከው በዚሁ መስመር መሆኑ የነገሩን አሳሳቢነት ይጨምረዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች የአሜሪካው ሴንትኮም በኢራን ውስጥ በ80 ኢላማዎች ላይ የወሰደው ድንገተኛ እርምጃ የኢራኑ አይአርጂሲ በ85 የአሜሪካ ማዕከላት ላይ የሰነዘረው የሚሳኤል አጸፋና ፕሬዚዳንት ዶናልድ ትራምፕ የኢራን ነዳጅ ፈቃድ ሙሉ በሙሉ የመሰረዛቸው በሰዓቱ ወደ እናንተ ያደረስናችሁ ሰበር መረጃዎች ነበሩ። ይህ በሆርሙዝ ወሽመጥ የተቀሰቀሰው ፍጥጫ በቀጣዮቹ ሰዓታት ወደ አጠቃላይ የዓለም ቀውስ ያመራል ወይስ ይረጋጋል የሚለውን በቅርበት እየተከታተልን በፍጥነት ወደ እናንተ የምናደርስ ይሆናል። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስ እና ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ ከሀገር ውስጥና ከውጭ በሚሰሙ ሰበር አዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።